ሰብል ስንዴ ምርጫ ነው። አዎ ስንዴ ምርጫ ነው። አስገቡ። አይኔ በራ እንኳን ደህና መጣ ወንድማችን። እንኳን ቆያት። ምርጫ ለመምረጥ ነው የመጣን? አዎ ምርጫ ለመምረጥ። ይሄ ገርማል። ቀበቶ የራስ አልታጠቅኩም። ሽንቴን ሸንቼ አሬን ሳልጨርስ ነው የመጣው። ኮርጫ ጥሩ አሬን ሳላረው በእናትህ ጥሩ ነው ያደረኩት። የት ጋር ነው የማስገባውና ምርጫው? በቀኝ በኩል እሺ ማን ነው ይሄ? ሰብል ነው። ሰብል ነው። ስንዴን ምረጥ። እስኪ ንቃተ ሊናን እናስፋው። ሰፍቷል፣ ያንቺ ሰፍቷል። በይ ግን እናስፋፋው። ማነው? ተመልከቱ እንዴ ለኔ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልጉት። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል ደቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? አይ እኔ ግንበኛ ነኝ። እዚህ እስከምትሆን ነው ለምነ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነ ብላ እንደዚህ እኔ ሶጃሞ እርዳኝ ወንድሜ ዝራበኝ አባይ ተጨቀሩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ በና ችኳ እኔን እምቢ ብለሽ ከሽማግሌ ጋር ተቀመጥሻል። ወጣት አይሻልሽም? እኔ ነው አተ ሽማግሌ የምትል አይወልት ከርሶ ጋር ጠብ የለኝም። እኔ ከችኳ ጋር ነው ያናገርኳት ያለ። እኔ አልሻልሽም ይባላል እንደዚህ ሲጀመር እኮ ለምን ነው ልትረጅኝ ማትሞክሪ? እኔ አልሻልሽም ምን ለሷቸው ክብር አይኖርህም? ምን ማለት ነው? ይሄ ልጅ ምን መላስ ልንቀሰው? እንዴት አንተ ምንድነው? ቆይ ሱሪ ሰጣ ምንድነው እንደዚህ የሚያደርገው? ምንድነው መላሱ ልንቀሰው? ምን እንደሚላል ሰመሹ? መቼም መላስ ባይኖረው እንደዚህ አይወራም። እኔ ለሷ አንድ ጠረባ በቆንታ ችግር የለም። አንቺ ግን አንድ ጠረባ ፍቅር ባትገፊ ጥሩ ለኔ ይሄው እንዴት አባቱን እንደሚነግድ ድዳ ደሞ ይደዳ እኔ ሽማግሌ ያለኝ ይሄ ኮፍያ ሳለ አንተም ሽማግሌ ነህ። ምን ዋ ከና ይወጣልኝ እኮ ዘንድሮ ይወጣልኝ። ያ ትንሽ ልጅ ነው ይሄንን ያከለው። አዎ አይ ጊዜ እንዴት ነው በእናትህ? አለን እግዚአብሔር ይመስገን። የኛኑ ቤተሰብ ነው ደግሞ ቆጥሬ ወጣና አስተልሳም በስማም ትልቅ ሰው ትምህርት እንዴት ነው አቡሽዬ? ጥሩ ነው አይደለ? አየ ዘንድሮ ልጅ እንደው ትመዘዛላችሁ። አረ እቺ ቆንጆ እንዴት ነው የምታምረው! ቆንጂት እንዴት ነሽ ማማ? ታምራለሽ በጣም ቆንጆዬ ነሽ። እግዚአብሔር ይስጥልኝ። እኔ እኮ የሚሰጥ ነገር አይደለም የሚሰጠውሽ እኮ ቆንጆ ነሽ ስላልከኝ ነው። እግዚአብሔር ሲንግል ነሽ? ምን ማለት ነው? ምንድን ሲንግል ነሽ ወይ ጓደኛለሽ? አሉኝ ጓደኛ? አረ ቦይፍሬንድ? አረ አሉኝና አልማ ቦይፍሬንድ የወንድ ጓደኛ? እሺ በእናንተ ምንድን ነበር የሚባል? እጮኛ? የከንፈር ወዳጅ? አዎ የለሽም? እና እንዴት ነው ምን ታስቢያለሽ? እኔ ተመችተሽኛል። ልጋጋም እንዳላጋጭ ታጥልቅ። እሺ አይደለም እኮ አጭ እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ። የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ። እኔ ላንቺ ልገዛልሽ ነው ብዬ ከነ ቅባቱ እዛ የተሰነጣጠቀው እግሯ የሚሆን ነው አለኝ። አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው። ለፈዱ የግና ልገዛ ካንቺ ደግሞ ታዩ ማለት ሰው ያን ከገዛላት እኔ መኪና ሊገዛልኝ። መኪናው ቀርቶ ሰውየውን ባገኘሽው እንኩሮ ስታስጠላ። አተሙሌ አቤት ደግሞ ዛሬ ምን ይዘሽ መጣሽ? ይዤ የለም የሆነ ነገር አይቻል። እሺ የጅንኑ ጓደኛ ሆዱ አብጧል እኮ። ሆዱ አብጧል እና ባላላት እኮ እና ምን አርጓት ነው? አርግዛ ነው ከጅንኑ። እሱን እኔ አላውቅም። ባሏ ግን እሱ ነው። እንዴት አልተጋቡም እኮ ገና። እና ባይጋቡ እጮኛ አይደሉ እንዴ? እናቷ ሰምታለች። አሁን እኔ እንጃ። አቃጣይ ተናገሪ። ስራሽ አይደል? እጅ ወፊት 74 ወፍ ቀደመች። ልጅ ናት እኮ ልጅ ትገራ። ሄጂ 74 ወፍ ቀደመች። አዋሽ እና አፍረሽ ትመጫለሽ። ዋ ሰምተው ከሆነ እኮ ንገረኝ እንዳልደክም። ደና ጸጉር እንዳለው ሰው የሰው ጸጉር አናትሽ ጋር አንጠልጥለሽ ትጨፍሪያለሽ። ወራዶ ቀናውን
ከኋላ የሆነ የምትጮህ ምንድነው? በሰው ጸጉር እንደዚህ የራስን ጸጉር አታሳድግም? መኩራት በራስ ማጌጥ በራስ የሰው ወርቅ አያደምቅ። ሙኒት እዚህ ነበር ሆይላ ሰሞን እና ሚዜ ብትሆኝ እና ሙሽራይት እንዳላሳፍራት ብዬ እኮ ነው እንጂ ነው ፈልጌው እንዳልሆነ ታውቃለህ። የለሽም ጸጉር መላጣ ነሽ። ትንሽ ናት አለ እግዚአብሔር ይመስገን አለኝ። ትንሽ ጥሩ ነው። አይ እኔ እኮ ጥሩ አይደለም ብዬ ነው። ኧረ እንደውም ዛሬ ልከለው ነበር። ኪው ጥሩ አይደለም በእውነቱ ያሳፍራል። አታሽቃብሽ ሰማውሃ አደጋግም ነገር እሺ ስቋላጭ አያምርብሽም ደግሞ በዛሬ ደግሞ ወይ ዝም በል በቃ ዋ አትናደጅ። አተ አቤት ምን ልመርጥ ማለት ምን ልመርጥ ነው? እኔ ራሴ ግሌን ነው የምመርጠው። አይ ምን እንዴ? አረ አባ እንዴ ለቀቀኝ እንዴ! እኔ የግሌን የራሴ ምርጫ አለኝ። ለምን እነግርሃለሁ ላንተ ሰልሽ ምንድን ያለው ስላልነገረኝ ይበተበላለ ብለው ነው ያመጣኝ እንዴ? እና ምንድን እንደዛ ቆይ እግዚአብሔር ኖህን ወንድና ሴት እያረክ መርከብ ውስጥ እንስሳት አስገባ ሲለው ቢምቢ አስገብቷል። ታዲያ ኬት መጡ? ሻርብስማ እንዴት ነው ጃለ ጠጉረ ለወጥ ትመስላል? አው መንገደኛ ነኝ። አስቲ ማስታወቂያ ወዲ በል መታወቂያ አላስኩም። አረ ወየው አሪያ ዝም ብለህ ሰላይ ነኝ ብለህ እንቁጭና አነግረኝም። አረ ሰላማዊ ሰው ነኝ ወንድሜ፣ እንደሱ አይደለም። አራቀኝ አንተ እየወደ ዳር ዳሩን ጥግ ጥጉን እየሰለልህ ተብለህ መተህ ነው እንጂ። አረ ወንድሜ እኔ በጣም ሰላማዊ ሰው ነኝ። አንተ ወዳ ዝም በል። አገር እንዲህ በግምር ተወጥራ ያለ ማስታወቂያ እየተንቀሳቀስክ የምን ሰላማዊ ሰው ነኝ? በል እንዳትንቀሳቀስ። መልካሙ ወራ መልካሙ እንዳትንቀሳቀስ። አቤት ደምና አልህ ጃር መስኪን እንዲህ አልህ መስኪነው ሙሃይ ደብሏል። እንዳትንቀሳቀስ ጃር መስኪን ደና ውላል መጫቷ እንደብላል። ደና ናት ምንም አትል። እንዳትንቀሳቀስ። አዎ ደና ናት ደና አልህ እንደውስ ታውንስ ደናው እየቆየ አንተዬ በስተማታ ጉርገጠመኝ እንጂ ምን ነው ወራተ ለበሩ ስለቁልኝ አሸባሪ ይዣለሁ። የቀሩሽን 2 እንቁላል አግብተሽ ብትወልጂ አይሻልም እንዴ? እንዴት ነው የሚያረግሽ በዚህ እድሜ? በባስ ከሚሄዱ ሰዎች በላይ የእግርሽ ጣቶች የተደራረቡ ናቸው። ሂዩማኔሩ አጥሮ እኮ አይደለም ችግርሽ የምታብሰለሲበት ትልቅ ስለሆነ ነው አናትሽ ከሁዲ የሚተርፍ ግንባር። ጸባይሽም ደግሞ እንክርዳድ ነው። ይሄ ቆሎ ውስጥ እንዳለ ሱፍ ሲጀመር አለ ሱፍ ነው የምታገቢው አንቺ፣ ወይም ደግሞ ወንድ ነርስ ጅማምንታም ሽርክት ፎሎ ያረጋችሁ እናንተ ደግሞ ሰላም እንዴት ናችሁ ቤተሰቦች? እቺን ቪዲዮ አንዴ አይተናት እንመለስ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነው ማካቶ ዳባ ካቲያኖስ ሪባ ሻካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከጃጁ ላይ በኢየሱስ ማስሮ ይሰን። አሁን በጣም በምንም ታሪክ በማይመጣ ነገር መጣል ማለት ነው። በማይመጣ በእኔ ብለኔ በዚች በመሃሏ መጣ። እንት መጠጥ እያለ እንዴት ጠላል ተሳደባል? ይኸውም የሀገራችን ብርቅዬ የሆነውን መጠጥ ኢትዮጵያ ውስጥ ብቻ የሚገኙን እንደዋለ ኢትዮጵያ ውስጥ ብቻ እኮ ነው የሚገኙ ጠላ። የባህል አምባሳደር እኮ ባህላችን በተለያየ ዓለም ያስተዋወቀ መጠጥ እኮ ጠላ ማለት ነው። እናቶቻችን መከራይተው የሚያዘጋጁት ከጌሾ ከብቀል እንደዚህ የሚዘጋጀው ጠላ ለምን ተሰድባለህ? ጌሾ እንደሆነ ብቀል እንደሆነ ኦርጋኒክ ነው፣ ኬሚካል አይደለም። እንዴት ጠላ ጎጂ ነው ምናምን ብለህ ተሳደባለህ? እና ይሄን ቪዲዮ በ24 ሰዓት ውስጥ አጥፋና እኔ ይቅርታ እንድልም የምትፈልግ ከሆነ አጥፍተህ ጠላ እየጠጣህ ቪዲዮ ፖስት። ምንም የለኝም ያልኩሽ የቤት ኪራይ ደርሷል። የቴሌብር ዴም ራሱ አልከፈልኩም። ምንም ብር የለኝም። በቃ ምንም አሁን ለበላበት ብቻ ነው ያለኝ። እውነት ምን ልታዘዝ? ኧረ እኔ ምን አገባኝ? ለምን ቦምብ አታጨስም እዚህ ላይ ማለት ነው? ለምን ቤቱን ጠቅለል አታጨስም? ብቻ እኔ ምን ልታዘዝ ነው ያልኩት? መጥቻ ሲንግል ይዘናቡ
ተጨቃጨቁኝ እኮ ምን አለ? ኧረ በስመ አብ እኔ በቃ እኔ አስጠልቶኛል ማስተናገድ ራሱ። ስንት ነው ያንተ ደሞዝ? የኔ ደሞዝ 2800። የኔ እኮ 10,000 10,000? የምርሽ ነው? አንድ አይነት ስራ እየሰራ ይኸው ምን እየተሰቃዩ ያለ ቲፕ እንደዚህ እየተሰቃዩ። ኧረ እጄ አሁን አፈረርጧል። ስራውን ነው ለቅቄለት ካለኔ እንደሚሰራ አሳዩዋለሁ ድርጅቱ ማለት ነው። ካለኔ ደግሞ ዜሮ እኮ ነው እወጣለሁ። ኧረ እጄ የት ጋር ነው ያለው? ቢሮ። እሺ ጋሽዬ ሰላም ነው? ለሆነ ጉዳይ ፈልጌ ነበር አስቸኳይ ለጥናት ጉዳይ። እሺ ጋሽዬ እኔ በጣም በቃ የፈለኩበት ምክንያት እኔ ይሄን ድርጅት በቃ ለቅቄ ለመውጣት ተገድጃለሁ። አንደኛ የምሰራበት ደሞዝ በጣም ትንሽ ነው። ወዛ አርማቴን ባቦከ ይሻለኝ ነበር እኮ። በዚህ ደሞዝ እንደዚህ መሰቃየት አልፈልግም። ሁለተኛ ነገር ደግሞ መድሎ አለ በጣም ለሴቶች ሌላ ነው፣ ለኔ ሌላ ነው። ለምን እንደዚህ መሆን አለበት? እና ጋሽዬ በቃ ደሞዝ የምጨምረኝ ከሆነ ጨምርልኝ፣ አለበለዚያ ወጥቼልህ ነው የምሄደው። ይኸው ለቅቄልህ ስራ ቦታ እሄዳለሁ፣ ወጥቼልሃለሁ። አቢ ናስቲ ጎሽ ና ናስቲ ይኸውልሽ አቢ ምን መሰለሽ ስትወጪ ማለት በሩን ዘግተሻለሽ። ሂሎለ ኢዲየት ማትረባ ምንም ግብረ ገብ የሌለው ልጅ ቆየው ካባረርኩ አልገባህም እንጂ ዋው ውበት በዚህ ጠዋት መቼም ስራ የለም። ልሞክር እስኪ እድላችን። እሙዬ አቤት። ሰላም ነው? ሰላም። ከዚህ አካባቢ ውሻ ይተሻል? ውሻ አይደለም ውሻ ጠፍቶ የነበረ ቦቢ የሚባሉሽ አላየሽም? አላየሁም። ኦኬ። ስለ ውሻና ስለ ድመት ባህሪ ታውቂያለሽ? እና ስለ ውሻ ባህሪ ስነግርሽ ውሻ ማለት ነው የባለቤቱ ምግብ ይሰጠዋል አይደለ? ሁሌ ምግብ ሲሰጠው ሁሌ ምግብ ሲያቀርብለት ምን ብሎ ያስባል መሰለሽ? ይሄ ሰውዬማ ፈጣሪ ነው አምላኬ ነው ብሎ ያመልከው። እንዲያዲያች ነስቲ ነኝ ሰባ ና ጠላ ልጠጣ አጠጣ። ኧረ እኔ አልጠጣም። እኔ ቤተክርስቲያን ሰው አሁን ራሴው ደብር እየሄድኩ ነው። መጠጥ ለእናንተ ምንም አይጠቅም። መጠጥ ለማንም አይጠቅም። ዝም ብላችሁ ቤተክርስቲያን ሄዳችሁ ቀረባል። አራዳ ብቻ አታላይነ አንተ ልጅ አታላይነ አታላይነ አንተ ልጅ አታላይነ አታላይነ አንተ ልጅ አታላይነ ወተጎቦ አንተ ልጅ አታላይነ يصلي على نور الذي يا مصطفى مورد محمد ምንድነው አንተ የምትረብሸው? እንኳን አደረሰ አኗሪ። እንኳን አብሮ አደረሰ። ምን ፈልገህ ነው ደግሞ? አርሰናል እኮ ዋንጫ በላ ነው እና እኔ ግን አልበላው። ትቀልዳለህ እንዴ አንተ? የምሬን ነው። ሆዴን ፎርማት አድርጌ ከትላንት ጀምሮ ምግብ የተባለ አልበላውም። 10 ሳምቡሳ 10 ብስኩትና 5 የምር ካመጣልኝ ይበቃል። አንተ ቀልደኛ ነህ እባክህ። ኧረ አኗሪ አንተ ይኸው አልሄድም። ይኸው ነግሬሃለሁ አልሄድም። ሳምቡሳ ኧረ በአላህ እስካሁን አለ። አዎ አንተን ቻው ልበል ብዬ ነው። አንተን ሰፖርት ለማድረግ ብዬ ነው የቆየሁት። በምንድን ነው ሰፖርት የምታደርግ? በመብላት ነው። ያኑላ ሳምቡሳ ያኑላ ኩኪስ ያኑላ ቴምር ብቻ እንዴት ነው የምበላው? ያጣድፋል እኮ በዛ ላይ ነው ወንድም። ኧረ ወንድም ይከራክ መስሎኝ ነው። በአላህ አታልቅስ ና ግባ ወንድም። አገኘው እንደዚህ ነው ቀልድ አይመችም። እሺ በቃ ጣጣ ሳይበዛ ሳይንዛዛ ልጆትን ለልጃችን ስትሮ ልዘጋሽ ምንድነው ነው? እስቲ በፊት አረፍ በሉ። ስታይል በያ ማለት ጋሽ ምን እሺ ታዩኛላችሁ? ተቀመጡ አለ። የመጣንበትን ዓላማ ሳንፈጽም አንቀመጥም። ምን አባታችሁ ታሽቋልጣላችሁ? ምድረ ሽማግሌ አሁን እንኳን አትቀመጡም እንዴ? በኋላ በባስ ቆማችሁ የብብሽታ እየጠገባችሁ አንድ የምትሄዱት? ኧረ ተው ጓደኛስ ምን ይላል ባልተነስ። አይ የመጣንበትን ጉዳይማ ሳንፈጽም በፍጹም አንቀመጥም። በጀ ለመሆኑ ልጁ ንብረት አለው እንዴ? አስተማማኝና ዘላቂ ለሁሉም የሚተርፍ ንብረት አለው። ኧረ አይገርሙትም? ሰፋ ይበሉ። የአየር ንብረት ነው። ልትቀልዱ ነው እንዴ የመጣችሁት? ለሽምግልና ነው የመጣነው አልነው እኮ። ምን መስማት ይሰናችሁ ናችሁ እንዴ? ነው የተደገሰ በምንድን ነው የሚተዳደረው እኮ ነው ያልኩህ። በጎዳና ነው የሚተዳደረው። ኧረ ተው ልጅ ምንም ሳይኖረው ነው እንዴ ልጅን ለመውሰድ ሽምግልና የላከው? እንዴ ስለሌለው እኮ ነው የመጣነው። ቢኖረው ምን አስመጣን? የሀብታም ልጅ ናት አላል? ዴቦቹ ላውጡ ከዚህ ምን ይመስላል? ምን እንደው ታውቁ ውሳሜ አዲሱ ፍቅረኛዬ ነው ማለት ምን እያልሽ ነው?
ከአሜሪካ ነው የመጣው። ያሁኑ ደግሞ እንጋባለን። ኧረ ተይ ያሁኑ ትጋባላችሁ ከቀብርሽ ጋር አይጋጭብሽም? ኤክስኪውዝ ሚ አንቺ ራስሽ ኤክስኪውዝ ትቀልጃለሽ እንዴ? ያለ የሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ እንዴ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እነዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰች ነፍሰ ጡር ሴት ራስ ሆዷ እንደዚህ ይነፋል። ያንተ የስንት ወር ቢሆን ነው? አንቺ ዝምት ያለሽ እንዴ ቀድሞሽ ሲያረግዝ? ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? እኔ የምላችሁ ሰውዬው ግን አልተጎዳብኝም። በእናትህ አልጎዳሁትም። ኧረ አንተ ዝም በል በእናትህ። ተጎድተህም እንዲህ ታወራለህ እንዴ? የምሬን እኮ ነው። እንዴ ባይኔ እኮ ነው ቡጢውን የመታሁት። አንተ በእናትህ ዝም ብለህ ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ በእንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ንጽህና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች የወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናትህ ሴት ናት፣ ወንድም እህትህ ሴት ናት፣ ድመትህ ሴት ናት። እንዴ ድመት ደግሞ የወር አበባ ያለን? እኔ እንጃ መሰለኝ። ልኑር እንደከፋኝ ግደለም ምን አገኛ በየስሳ ደህና ነሽ ይልቢያው ታየን ያለም ደብዳቤው እያው ሲለኝ ከዓይኔማ አመለጠኝ ከንፈርሽ ዘቢ መሳይ ታትሟል ብራኖ ላይ ለሙሸካ የዋ ለሙሸካ አሃይ መገና ለሙሸካ የዋ አሃይ መገና የሚል ሰው በስቷል። ለሙና ሙና ሽብሽቦ ለብሻይ መገን የወሎል የወሎ ክብብክ አይላሎ ወሎ ድረስ መጣሁ አንተም አረጋቼ ቪዲዮ ላይ ካሜራ እየሰራ ነው። እሺ ቅርታ አረጋቼ አንተ አትናገርም እንዴ? ደንቆሮ ሰላም ነው ወንድማችን? አለን ከዚህ ምርጫ ጣቢያ ካርድ ወጥተን ነበረ። ምርጫ ካርድ ይዛችኋል? እኔ እንኳን መርጫለሁ። ቅድም አትስተውሰኝም? አላስተውስኩም። ምርጥ ላይ መርጫለሁ እኔ። እሺ እሱ ይዛለ። የት ጋር አድርገው? የት ጋር ነው? እሱ ጋር እሱ ወደ ቀኝ ጋር። የትኛው እናስገባው? የትኛው? ከስንዴው ጋር ነው። ከስንዴው ነው። ከሰብሩ ነው። ስንዴ ምርጫ ነው። ስንዴ ምርጫ ነው። አስገቡ። አይኔ በራ ስንዴ ስመርጥ በራ ስንዴ ስመርጥ Very good morning. My name is Sakile Hubebe. I am here now to teach you South African language and some medications if you want to grow your hair. So South African language, we have the we have the and we have the hamqa. Our P is hamqa, like hamqa so, hamqa play, kahasamqa, and then we have the qa, like to call your wife in bed. We say like hamqa, and then we have the it's for the tiny one. Anyway. Abba, salam no. Hello, Lije. Hello. እየታየ ነው። በእኔ እምነት ድፍረት አግኝተመታል። አግኝቻለሁ አባ። እሰይ ልጄ አግኝቻለሁ አባ። ምን ነበር ችግሩ? ተናገር እስኪ። አሁን ጓደኛ ሀብታም እየሆነ ነው፣ እኔ ደግሞ በጣም ድሃ እየሆንኩ ነው። ገንዘብ የበረከት አጣ። ይታየኛል። አስሎብኛል መሰለኝ፣ አስሎብኛል። እውነት አንተ አበሻ
ከበረው እኮ አበሻ አስሮብኛል መሰል። እንደው ካንተው ምኑ ይዋላል እንደው ልጅዋ? አዎ ኧረ እንደው እሱን አጥፋልኝ። ጌታቸው የሚባለው ነው? ጌታቸው የሚባለው ነው። አዎ ጌታቸው ነው ጓደኛ። አዎ እሱ ነው። አዎ እሱ ነው። ልጅዋ አሁን እንግዲህ ወደ መፍትሄው መጣል። መፍትሄውን እሰጥሃለሁ ልጄ። ምንድነው መፍትሄው? ምንድነው አባ መፍትሄው? ሰማኝ ለቅዱስ ገብርኤል 100 ሺህ ብር ትሰጣለህ። ለእኔ ደግሞ 300 ሺህ ብር ታመጣለህ። አሁን ከዛም በኋላ የእሱን ንብረት ሚስቶቹን ሁሉ ነው የምሰጥህ። ከመቼ ጀምሮ ነው ጠንቋይ በገብርኤል የሚያምን? ተንበረከከተ። ኧረ አባ ምንድን ያሞታል እንዴ? እንኳን ደህና መጣ ወንድማችን። እንኳን ቆያችሁ። ምርጫ ለመምረጥ ነው የመጣን? አዎ ምርጫ ለመምረጥ። ይሄ ይገርምሃል፣ ቀበቶዬን እራሱ አልታጠቅኩም። ሽንቴን ሸንቼ አሬን ሳልጨርስ ነው የመጣው። ኮርቻ አሬን ሳላረው በእናትህ። ጥሩ ነው ያደረኩት። የት ጋር ነው የማስገባውና ምርጫውን? በቀኝ በኩል እሺ ማነው ይሄ? ሰብል ነው። ሰብል ነው። ስንዴን ምረጥ። ስንዴ ጋር ነው። ደህና ዋልክ ልጄ? አማን እንዴት ነሽ? ኧረ አባትህ ነኝ። ምንድን ነው እንዴ ያለሽው? በጅናቴና አልኩኝ። እዚህ ደግሞ ጭቅጭቃችሁ ውስጥ እስኪ ዛሬ እንኳን ይሄን ስልክ ተወው እስቲ። በዓል ነው እኮ። እስቲ ልጄ እስቲ ጨፍርልኝ እስቲ። ቤት ሞቅ ሞቅ አድርገው። 200 ብር እሰጥሃለሁ የኔ ልጅ። ጎሽ ጎበዝ። 200 ብር 200 ብር። እኔ እኮ አበሻ እኮ አብረው ውስጥ ልኩ የሚንቅ ነገር ነው ደስ የሚለኝ። በቃ ቤት ስምል ተራራቅን አይደለ? እኔ ደፍን 1000 ብር እሰጥሃለሁ። እዚህ ጋር ተወርክ ታደርጋለህ። ሼኪት ተወርክ ታደርግልኛለህ። 1000 ብር እሰጥሃለሁ። ሞቅ አድርገው በዛው ቤቱ። አንተ እንዴት ነው የምትሆነው? ጆሮ ቆራጩ እንዳልጠራል። ረፍ ኧረ ፈራ አባዬ። ጆሮ ቆራጩ ፈራሁት በጣም። ፍታኝ እንጂ ልጮትበት በእናትህ። አባዬ ደህና ዋልክ? ምን ያንሾካካል? ሾካካ ሹክክ ብለህ ትመጣለህ። የተረገምክ ምንድን ነው የምፈልገው? 25 ሳንቲም ፈልጌ ነበር አባዬ። ዛሬ በዓል አይደል? 25 ሳንቲም እኔ በአንተ እድሜ እያለሁ ማለት ነው ከአርባ ምንጭ ሰቆጣ ድረስ በእግሬ እየሄድኩ ነበር የምማረው። ከአርባ ምንጭ ሰቆጣ 25 ሳንቲም ከቤተሰቦቼ ላለመጠየቅ። ከዛም ተምሬ ስጨርስ በእግሬ አዲስ አበባ ገባሁ። ከዛ 25 ሳንቲም ያወጣሁት እናትህ ቦክሰኛ ልጋብዛት ነው ፒያሳ። ከዛ ቦክሰኛ ጋበዝኩት። ያው አንተ የተረገምክ ልጅ ወለድኩኝ። ምን አለ ባልጋበዝኩ ነው ያልኩት። ከአንተ የሚገናገረኝ አምላክ ነው የምፈልገው። ምን ያገናኘው? ይሻው ምን አለበት ብትሰጠኝ? ልጥፋ እንዴ ከዚህ ቤት? በጣም አለው እንደውም እንዳለ። እስቲ ጠፋ ወንድ ነህ እኮ የዛኔ ወንድ ልጅ ወለድኩ እላለሁ። እስቲ አንጠልጥለሻል እኮ። እስቲ ጥፊ ወሻ ገብተተኛው። ስልክህ እየጠራ ነው አባዬ። አንሰውና ላውድ ላይ አድርግልኝ። አንተም እንደሆነ እንደዚህ አንተ ውሻ። አቺ ድሮም ስርዓት ያዥ። የመላጣ ልጅ ሙድ አታምጪ። ድሮም የምፈልገውን እስክታገኝ ነበር የቀረብከኝ። ከወንድ ልጅ እንደውም አህያ ይሻላል። ሚጥምሽን አንቺ ታውቂያለሽ። ችግርሽን ነቀውት። አምላክ ጆሮ ነው በል። እንዳሰብከው አይደለም አባዬ፣ እንዳሰብከው አይደለም። እሺ በቃ እንዳነካኝ። እሺ በቃ እንዳነካኝ። ራሴን አጠፋለሁ። ያው በቃ ራሴን ላጠፋ ነው። ይመች። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ። ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቶ። ኦኬ። ይሄ ድምጽ ነው ሰማ? ኧረ አይደለም። ገና ለገና እግሩን ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? እንዴት ነሽልኝ? እንዴት እንደናፈቅሽኝ ነው የምልሽ በእውነት። የኔስ ብትል በስማ እኔ እንደናፈቅኩሽ አይሆንም በእውነት። ምንም ቢሆን ግን ከኔ አይበልጥ። እሺ አንቺ ደግሞ ከኔ ናፍቆት አይበልጥም። ግድ የለህም። ምንም ቢሆን ከኔ ናፍቆት አይበልጥ። በጣም የናፈቅሽኝ እንዴ። የኔ ናፍቆት ስፍር ቁጥር የለውም ነው የምልሽ። እየነገርኩህ እኮ ነው። ውስጤን ማቀው እኮ ነው። አንተ አይደለም አይደለ? የኔ ናፍቆት ይበልጣል እያልኩ በጣም የናፈቅሽኝ እያልኩሽ ነው ካንቺ በላይ። ቆይ ውስጤን በምን አወቅና ነው የኔ ይበልጣል ብትለኝ? የኔ ቢበልጥስ? እይ ትሰሚኛለሽ? አሁንም የኔ ናፍቆት ይበልጣል። እኔ በጣም የናፈቅሽኝ እንደውም የራስ ጉዳይ። ምን ነክቶኝ ነው? ፈጣሪ ስም መልሼ ልደውልላት። የኔ ፍቅር ይቅርታሽ። ናፍቆት እኮ ነው እንደሚያነጫነጨኝ። አይ እኔ ነኝ ይቅርታ መጠየቅ ያለብህ። አይ አንቺ ደግሞ እኔ ነኝ እኮ ያጠፋሁት። እኔ ነኝ ይቅርታ ማለት ያለብኝ። አንተ ምንም ጥፋት የለብህም። አንተ እኮ የዋህ ነህ። አይ አንቺ እኮ ምንም አላጠፋሽም። ገባሻ? እኔ ነኝ ወደ አጉል ነገር የመረውትና እኔ ነኝ ይቅርታ ማለት ያለብኝ። እኔ ነኝ ያጠፋሁት፣ እኔ ነኝ ይቅርታ መጠየቅ ያለብኝ ያልኩህ እኮ ነው። እንግባባ። አንተ አይደለህም ጥፋተኛ፣ እኔ ነኝ ጥፋተኛ። ለምንድን ነው ይቅርታ የምጠይቀኝ? እኔ ነኝ ይቅርታ ማለት ወይ እኔ ነኝ ይቅርታ ማለት ያለብኝ እያልኩህ እኮ ነው። አንጨቃጨቅ።
ናርፈሽ ተቀበይ በቃ ይቅርታ አልኩኝ አንቺ ማለት ተጠብቅልኝ ይቅርታ አድርግልኝ እኔ ነኝ ጥፋተኛ እያልኩ እኮ ኧረ ጉድ እንደውን ሰሚኛለሽ የራስሽ ጉዳይ እንዴ ምጮቹሉ ልክልኳን ነው ምነግራት ሄሎ ቤብ ወይ ማማ አለሁልሽ ቁርስ በላችልኝ ራትስ በልተሽ ነው የተኛችሁ? አዎ ፈሱስ ቀለል አለልሽ ነው ይሸታል አሁን? እሺ ቤቡ ጨርሻለሁ። ሶሚዬ ሰርፕራይዝ አለ። ቶም ኤንድ ጄሪን ትወዳችኋለሽ ማለት ነው? ወንድ ልጅ ሆነ ቁርጥ ስጋ ካልወደድክ ወይ ቱርክ ሄደ ጾታን አስቀይረሃል ወይ ደግሞ ያ ነገር ነህ እንጂ ሰው ወንድነት አይፈታተንህም ወይ ከሷ እኩል መረቅ ያለው ጥብስ ለኔም ጥርሴን እንዳያመኝ ስትል ቅንድብህን ስታበጥረልህ አመድ ካለልህ አበድርኝ ይሻላል ማርያምን ወንድ ልጅ እየመተረስ ይሰጥ እስቲ ሞክሪያት ሲያለሽ አይፈታተንህም ወይ ወንድነት እግዚአብሔርን በቃ አለው እኮ በቃ ከቁርጥ ጋር እኮ አብለው ግርማ አለው ግርማ ቢስ ቀንጨራ የሰው ቀንጨራ Sir, I'm the best barber in Ethiopia. Please let me cut your hair. Please, sir. ሰማኝ አይመስለኝም ወይ ልደውልለት? ሰው አታውቅም ማለት ነው? እሺ የዶሮስ ኩስ ነው። ኧረ በስመ አብ። እሺ ያያስ እንዴ ፋንድያ ነው። ኧረ በስመ አብ። ሰው መናቅ የጀርመን ዋና ከተማ ማነች? ቻይና። አንተ እንትኑ ብቻ ነው እንደምታውቀው? ጋዴም ሺ ከብት ትንቡት። እሺ ጋሺ ለብሳለሁ ችግር የለውም። ወይኔ አላስተረፋትም እኮ በእናት። አዎ ተጎዳች። ምግብ መብላት ግን አለባት። እሺ ሚጣ ምግብ መብላት አለ። ተው ልጄ እንደዛ አይደል። በምግብ ነው የሚድነው። አይ ዶክተሮች ምግብ እንዳትበላ ብለዋል። አዎ ምን ታርጋሉ? ለጊዜው ፈሳሽ ነገር ምናምን ፈሳሽ ያፈሳታል እኮ። አይ ለቁስሉ ግን እሺ የታል ብርጭቆ ይምጣት ይጠጣ ትጠጣ። ወይ ጠጣቻው መነሳት እኮ ነው። አይ ዝም በቆይ አንድ ብርጭቆ ግዢላት። ለእናንተ ብልስታችሁ። አይ እኛ መሽታ ለኛ አያስፈልግም ለሷ ብቻ እኮ ቢያንስ ያመጣሁት ሙዝ አይበላም። እስኪ ንቃተ ሊናን እናስፋው። ሰፍቷል ያንቺ ሰፍቷል በይ ግን እናስፋፋው። በችግር ላይ ችግር ምን ሊደርብልህ እንደሚችል ታውቃለህ? አጠቃቀም፣ ገንዘብ አጠቃቀም፣ ወጪ ገቢ። አየህ ሰራ አድርገህ የያዝከውን ገንዘብ ይዘዋል እንዴ? ከያዝከው ማበደር፣ ጓደኛ እህት ወገን ካለ ማበደር እና ሰኔ ሰላም መልካምነት ዞሮ ይከፍላል ብለህ ያን የሰጠውን 10 ብር እስካሁን እስኪከፍልህ እየጠበክ ነው። ከፍሏል። መልካምነት አይጠበቅም። መልካምነት አይራቀቅም። መልካምነት አይሰነጠቅም። መልካም ነው ማልመጣው መኪና ግን ነው እንትን የሚባለው። አባቴ ግን አይገዛም። አባቴ አይገዛም። አዝናለሁ ልጅ አይገዛም። እሱ መጣጥ ግን እሱን ባለፈው እንዳለኝ አጎተ መኪና የገዛው ያኔ ቀበሌ እያለ ያን የሚያደርገውን ነገር አድርጓል። ማን ያለው አባቴ ተልቆሽ አባትን አትስማ። አባት በጣም መጥፎ ሰው ነው። በእናትህ አንተ ያረከውን ቀበሌ ያርግ እሱም። ኧረ ስነ ስርዓት እኔ ምንም አላረኩም አውቀው ነው። እሺ ብስኩት እኔ ላርግ አንተ ምንም የሚደረግ ነገር የለም። ረፍ ጓድ ከዚህ በላይ መዋጋት እንችል አይመስለኝም። 2 ቀረን እኮ። እኔ ቀድሜ ይሰዋለሁ። የት ነው የምትሰዋው? ግድ የለም ጥለኝ አትሄድም። ስማኝ እሺ በለኝ። ካበራ ሱቅ አጠገብ የቀበርኩት ወርቅ አለ። እሱም ወርቅ? አዎ ለባለቤቴ ድህነታችን አይደል እንዲያዘምት ወርቅ ደብቀህ ነው እዚህ የምታሰቃየኝ ማለት ለሀገር ምናምን አይደለም። ሀገርን ለራስ ያዛት። ለምን እንደዘመትክ ማላቅ ነው እንደሚመስልህ? ምን አባታ ቃል ያ ፀጉሩ የገባው ልጅ አንተ አይደል እንዴ? ያቺ አስካሉ የወለደችው ሹምዬ አንተ አይደል? ማን ሹምዬ ልጅ አይደለም እንዴ? ማራቅሽ ነው አወራች እንዴት ያደርግ ምን ማታው ይያወክ ነህ። ከዚህ በህይወት እንድትወጣ አልፈቅድልህም። እሱን እናያለን። አባቴ አቤት። ዛሬ መምህራችን እችቶ ውሃ ነው አለን። ስለ እችቶ ነው የተማራችሁት? አዎ።
ያችቶ ሲደመር ያችቶ ጎርፍ ነው አባ። ኧረ እግዚኦ ቅሌቴ። ዝም ብሎ ስለ ሴት ልጅ መብት የሚከራከር ወንድ ካገኘ ላጤ ነው ማለት ነው። ማለት እናት ናት፣ እህት ናት፣ ሚስቱን አላያትም። ማሻችን እናት መስላውን የገባው ከገባ በኋላ ነው እሳቱ የሚጀምረው። ተበርቸ ሰላም ብሎ ዝም ማለት ነው። የት ነሽ የት ነሽ የት ነሽ የት ነሽ ህመምሽ የሳቀያለኝ እኔማ ተስፋ አይቆርጥም ይጠብቅሻለኝ። ሆኖን ፀሐይ እንዴት አርሰናል ዋንጫ በላሽ አንተ ሰውዬ? ከመጀመሩ ነው። አንቺ ደግሞ ኳስ ማየት የጀመርሽ? አንተኛ አርሰናል ደጋፊ ነኝ አታውቅም እንዴ? ነው እንዴ? ሸዋማ ባህሪሽ ከየት እንደመጣ ምላሴን አታስረዝም፣ ሰይጣኔን አታም አቦ ሰይጣኔን ስትይ እንዴት እንደሚያምርብሽ። የግል ሰይጣን አለሽ ነው? በቅጥር ነው የሚሰራልሽ? እንዴት ነው አሰራሩ? እኔም መቅጠር ፈልጌ። ስማ ዩናይትድ እኮ ፋሽኑ አልፎበታል። ለምን አርሰናል እንደ በእናቴም በአባቴም ውይልነት የለብኝም። ዛሬ ተቀላቀል አንቺ ነሽ የገባሽብኝ። አንቺንም ቢሆን ልገላገልሽ ነው። ልትሄድ ነው? አልሰማሽም ነው? ሰማ ባሬ 100,000 ብር እየተባለ ተቃጥሏል። እኛ ቤት ስጋ ለሙድታችን ይኸውልሽ ሙርሺዳ ጠቀመ። የሚበላ ቢኖር ኖሮ ዘንድሮ ከስራና እሱ እኛ ቤት አይደለም። ሙርሺዳው ይውጣ ብዬሻለሁ። ተኛበት ላይ አንዳንዴ ውሃ አፍስሽበት እስቲ። ዝም ካልሽው እኮ ዝም ነው እኮ ምንም እንጂ እንደዛ አትበል። ምን አይደለም የሚበላው ነው። አንተ አይሆን ነገር አትናገሪ። አይበላም አትበይ፣ ይበላል። እኔ ወጥ ቢነካኝ አይበላኝም። እሱ ፋሽን ከሰልታ አቀጣጣያል ፋንዲሻ ነገር ታደርጋለሽ። እርድ ምናምን ቀርቷል። የድሮ ነው። እኔ ሩብ ጫቴን ገዝቼ እመጣለሁ። በቃ አየህ የሱስ ነገርማ አይሆንልህም። አትሳሳች ቡርሽዳ። እኔ ለሱሴ አይደለም። ነገ አቁመው ብትይኝ ነገ አቁመዋለሁ። ከጫቱ ምንም ሀጃ የለኝም፣ ግን ምቅምበት ምክንያት አለ። ሰውዬ የሚሸጥልኝ ሰውዬ ቤተሰብ የለውም፣ ዳቦ አይገዛም ለልጆቹ። ጫት ካቆምኩኝ ቤተሰቡን በተነ ማለት አይደለም። አውቅ መስሎታል። ዘው ጫት አቁም ይላል። እንደ አንድ ዜጋ ያ ነገር ያሳስበኛል። አሁን ከሰል ነገር አቀጣጥልኝ፣ ግማሽ ነገር ይዤ ልምጣ። ቤተሰቡ እንዳይበተን ቶሎ በል ድረስ። አላገጥሽ በቃ ወላሂ ከአንቺ ጋር ማውራት እኮ ትርፍ የሌለው ገበያ ነው። ስትሞት ለማታውቀው ህዝብ ነው ይቺን ዓለም ጥለህ የምትሄደው እና ለምን አባ ብለህ ነው ዛሬ ማትስቀው? ወንድሜ ሞት እንደሆነ እያሽቀነጠረ መውሰዱን አልቀረ ምን አባ ሆነህ ነው ታዲያ ማስቀው? ማስቂው አንቺ ፋራ። አረ ደበርከኝ። ስልክ ማውራት ከመጥላቴ የተነሳ ደውለው ዝም እላቸውና ከዛ ትንሽ ቆየት ብዬ እንዳይደብራቸው እየደወልኩ እንዳያነሱት ጸሎት የማረግ ሰው ነው። እውነቴን ነው። ያውም 3-4 ጊዜ እስኪጠራ ድረስ ከዛ በኋላ ዘጋዋለሁ። እኔ በጣም እኛ እኮ ሌላ ነገር እንኳን አይደለም፣ በቃ አስጠላን። እውነቴን ነው። የምደውለው ራሱ በቃ የሆነ አይነት ስሜት እንዳይሰማችሁ ፈላጊ የለንም ምናምን እንዳትሉ ብዬ ነው እንጂ ሲጀመር በቃ አንፈልግም። ተው እንዴ! እውነቴን ነው። እየደወልኩ ራሱ እንዳታነሱት እኔ ጸሎት የማረግ ሰው ነኝ። 3 የጥራ እንጂ ፈጣሪ ሆይ ከዛ በኋላ ዘጋዋለሁ። እስከዛ ግን እንደው አደራህን እጃቸው ስልት ይበል እንደዚህ ስልኩ አይስራ ድንዝዝ አድርገው እያልኩ የምጸልይ ሰው ነኝ። ይሄ ደግሞ የዕለት ተዕለት ተግባሬ ነው። በቃ አትደውሉ። ተው በቃ እኔ ወዳችኋለሁ፣ ግን በቃ አትደውሉ። አልበዛም እንዴ? ቲቸር አብሻለሁ። እንዴት ነው? ሰላም። ትናንት ብርድ ቤት አልመጣም። ለምንድን ነው? ትናንት ክላስ አልገባም። በሰላም? አዎ ትናንት ትንሽ አሞኛል ነበር። ለዛ ነው የቀረ። የመሜ ነበር። ለምን ትቀራለህ? እኛ መማረር ልብንም እንዴ? ምንድነው? ፍቃድ ጠይቃል? ፍቃድ ጠይቃለሁ። ማን ጠይቅ? ዳይሬክተሩ ነው። ምን አገባን? ዳይሬክተሩ እኛ ነው እንጂ። እኛ ነው? አዎ ዳይሬክተር ምን ዳይሬክተሩ ጎዳል እንደ እኛ ነው የሚጎዳው። አስተማሪ እኮ ነኝ። አብሻለሁ እኮ ቢሆንም እኛ ነገ ያልመጣም ብለህ ፍቃድ መውሰድ ነበረብህ እንጂ ዳይሬክተር ምናምን ዳይሬክተር ይማራል እንዴ? አይማርም። እኛ ነው መጠየቅ ነበረባቸው። አብሻል እኔ ዳይሬክተር ጠይቄ ነው የቀረው ክላስ። እሱ አይማርም። እኛ ነው መጠየቅ ነበረባችሁ። ምቃ ምንድነው እናንተ? ሁለተኛ ግን ሌላ ቀን ግን እኛን ጠይቁት። ዳይሬክተር ምናምን አይገባም። ዳይሬክተር ሌላ ነገር ነው። እሱ አይማርም። ከዚህ በኋላ ትምህርት ጨርሰዋል እሱ። ስለዚህ እኛን ጠይቁ። ነገ ያልመጣም ብላችሁ ጠይቁን እንጂ ዝም ብላችሁ እንዳትቀሩ። ከዚህ በኋላ ስቀር ተማሪዎች ነው ማለት ነው ማስፈቀድ ያለብን። አዎ ዲባን ታይና እንትናቱ ነው በቃ ምንድነው? ሄዳው የት ሄዳው ና አልሸክልክ ባለፈው ምን ብለህ ነበር? መሬቱ 300 ዲግሪ ትዞራለች አላልከኝም? እኮ መሬት ትዞራለች። ትክክል ነው። ታዲያ ያስተማርኩት እንደው ታዲያ እስካሁን እኮ ኢትዮጵያ ውስጥ ነን። የታለ አሜሪካ አንሄድም ምናምን ኢትዮጵያ ውስጥ እኮ ነን እስካሁን። የታለ መዞር እኮ መሬት ትዞራለች። 300 እዚሁ ነና ቢዞር ኑሮ አሜሪካ ነና
ኦኬ ማየት ፈለክ መሬት ስዞር? አዎ ማየት ፈልገህ ነው እኮ እንደዞር ማየት ፈልገህ ነው ይዞራል ይዞራል ትክክል ነው ትምህርቱ እና አልሸክልክ ይዞራል እኮ በሽ ሰዓት ስንት ነው አሁን 4 ሰዓት 3 ሰዓት ላይ እኮ ነው ክላስ መግባት ያለባችሁ በጣም ይቅርታ ትቸኮናት እጅሻው ያው ደግሞ ለአንቺ ብቻ ነው የፈቀድኩ ነገ ደግሞ እንደዚህ ለምደሽ በዚህ ሰዓት እንዳትመጪ መቼ እጂ በቃ ና አትፈክሪ ምንድነው ምን በዚህ ሰዓት አራት ሰዓት እኮ ነው እና አርፍደህ ነው እንደምትመጣው ክላስ ይቅርታ ሂድ ቤተሰብ ጥራ ለምን ቤተሰብ ጥራ በሻ ያልገባችም እንዴ በሻ ያልገባችም ወይ የት ነበርክ አንተ እዚህ ዛጋ ነበርኩት ታዲያ ሴትና ወንድ አንድ ነው እንዴ ሁለት ነው ምን ችግር አለ እዚህ ንግባ ኦ ማይ ጋድ ይበቃናል በቃ ቤቲ ይበቃናል ይበቃናል ይሄ ነገር ነው ካለ እስኪመጣ ነበር እሺ ጠብቃ ምንድነው እንደምትሰ ያረጋል ምንድነው እንደውም ካንተ ጓደኛ ይሻላልሽ ቀፋፊ ምን ይመስላል አንቺ እኔ እኮ መንገዱን እኮ ነው ያልኩት ጭራሽ ከጓደኛዬ ጋር እኔ ጉድ ይፈታ ጥሩ እንደምታስበው አይደለም አጠገቢ እንዳትደርስ ና አንተ በየጊዜው ማምሽት አይሰለችም እንዴ አይ እዚህ እኮ እንትና ፈንጠራ አንድ ሁለት ስንል መሸብንና ለዛ እኮ ነው ዛሬ እቺን ጠቅላላ ወቀት ጠያቄ መልስ ካልመለስክ የታባም አትገባትም እሺ ባለማችን ላይ አውሮፕላንና መርከብን የሚወጣው ቦታ ምን ይባላል ተናገር አፍጥረው እኮ ነው ማለት እሱን እንጃ ግን በመድር ላይ መኪና የሚጠፋበትን ቦታ አውቃለሁ ተደብረ ጉራቸው ወደዛ ተፍቼ ወደዚህ ሃሊዶሮ ነው አረ በለስ አብሻሉና አብሻሉ ና እሺ የሞተ ሰው እነሳል እንዴ የሞተ ሰው እንዴት ይነሳል የሞተ ሰው እንደ ሳይንስም እንደ ተፈጥሮም ማለት ነው የሞተ ሰው መንሳት አይችልም በፍጹም አብሻሉ አቤት ባለፈው አጎቴ ሞቷል ብላል እንደ ፍቃድ ወሰደ ሞቷል ሞተ እውነት በጣም ሞቷል እና ያየሁት ምን ከትላንት ወዳ ማት አጎቴ ያያችሁ አዎ አይቼ ነበር ከትላንት ወዳ ማት እንትና እኮ ነው ልጅ እንደ ሳይንስ እንትና እኮ ነው እንደ ባዮሎጂ ደግሞ ማለት ነው ሰው 3 ቀን ቤት ውስጥ አድሮ ማንሳት ይችላል ተነሳ መሰለኝ ተነሳ እንደ አብሻሎ እየቀለድክ ነው አይደለም እንዴት የሞተ ሰው ይነሳል እኔ እንጃ ተነሳ መሰለኝ አጎቴ ወይኔ ኮንግራ ወላጅ አምጣ እድ ወላጅ አምጣ ዛሬም ወላጅ ዘና እድ ባሽ ሰላም ትችላል አሳይመንት ነው ስጪኝ አልኩሽ አጣራ ስጪኝ ስሚ ከዚህ በኋላ ምንም እንዳታወሪ ነይ